እናንተ እኔን ማን ትሉኛላችሁ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። አንተ መጀመሪያ የተቀባ ሃሌሉያ ፈርስት ቦርን የሆንክ የመለኮት ሙላት ያለብህ የእግዚአብሔር ልጅ ነህ ነው ያለው። ይሄንማ ስጋና ደም አልገለጠልህ፣ እግዚአብሔር የአባቴ መንፈስ ነው የገለጠልህ አለ። ምክንያቱም ይሄ ነገር እኮ ከአዋቂዎች አስተማሪ ነን ከሚሉ መጽሐፍትን ከሚመረምሩ በመቅደስ ከማይጠፉ በምኩራብ መጽሐፍ ከሚያገላብጡ ሁሉ የተሰወረ ነገር እኮ እያዩ እንዳያዩ እንዳያስተውሉ የሰሙ እንዳያስተውሉ ሆኗል። ግን አንድ አሳስጋሪ መጽሐፍ ሪፈር አድርጎ ማያቅ ጀት ጌታ የመረጠው ሰው በዚህ ዓለም ሰዎች ሲታይ እውቀት የሌለው የሚመስለው ፒተር አንተማ ሚራክል ወርከር ነው አላለው። አንተ የሆነ ነፃ አውጪ ነህ ወይም ደግሞ አሁን በቃ እስራኤልን ካለችበት ከሮማ አገዛዝ ነፃ ልታወጣ የመጣህ ንጉሥ ነህ አላለው። አንተ የሕያው የእግዚአብሔር ልጅ ነህ። አንተ ክርስቶስ ነህ። ክርስቶስ ነህ ማለት የተቀባ ነህ። የተቀባ ብቻ ሳይሆን ፈርስት ቦርን ነህ። ዓለም በአንተ ነው የተፈጠረው። አንተ የክብሩ መንጸባረቅ ነህ። የባህሪው ምሳሌ ነህ። የመለኮት ሙላት በአንተ ውስጥ ይኖራል። ከዛ ጌታ ይሄ ነገር አስደመመው። ምክንያቱም ይሄ ነገር ከዓለም አዋቂዎች የተሰወረ እግዚአብሔር በሞኞች የገለጠው ነገር ነው። ዛሬ በሚንቁ ፊት በአንተ የተከበረ ነገር ይገለጣል። ከተቆጡት በላይ እንዲቆጡ የሚያደርግ ነገር ዛሬ ይታወጃል። ታውቃለህ፣ ሰይጣን መብትህን አውቀህ ስትንቀሳቀስ ቁጣው ይጨምራል። ጨመረ ማለት ግን አጠፋ ማለት አይደለም። ሃሌሉያ ሃሌሉያ። ዛሬ አንድ ሰው መብቱን አውቆ ይንቀሳቀሳል። እኔ በሎስቲ የእግዚአብሔር በሎስቲ ልጅ ነኝ በሎስቲ በልጅነት ስልጣን በሎስቲ እመላለሳለሁ በሎስቲ ኢየሱስ ጌታ ነው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 7 ታወጣላችሁ። ዮሐንስ ወንጌል ምዕራፍ 19 ከቁጥር 7 በጌታ በኢየሱስ ስም አነባለሁ። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ኢየሱስ ጌታ ነው። እንግዲህ በንጉሱ በጲላጦስ ፊት ቀርበው ነው። አይሁድ መልሰው እኛ ሕግ አለን፣ እኛ የምንወጣበት ምንገባበት ሕግ አለን፣ የተሰጠን ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና አሉት። ኢየሱስ ጌታ ነው። እንግዲህ ጌታ ኢየሱስ ያ ሁሉ እርጅብኝ የተነሳበት ስለፈወሰ አይደለም። ልብ ብላችሁ ስሙ። ስለፈወሰ አይደለም። ለምጻም ስላነጻ አይደለም። አንካሳ ስላዘለለ አይደለም። አይነ ስውር ስላበራ አይደለም። በሰርግ ቤት ገብቶ ውሃን ወደ ወይን ስለቀየረ አይደለም። 5000 ህዝብ መግቦ 2 ዓሳና 5 እንጀራ ባርኮ 5000 ህዝብ መግቦ ያ ሁሉ ስለተረፈ አይደለም። 12 መሶብ ስለተረፈ አይደለም። ታንኳ ስላረጋጋ አይደለም። በውሃ ላይም ስለተራመደ አይደለም። የተነሱበት እኔ የእግዚአብሔር ምን ነኝ ስላለ ነው። አያችሁ፣ ጨለማውን ሊያንጫጫ የሚችለው ጉዳይ ልጅነታችሁ ነው። እኔ የእግዚአብሔር ልጅ ነኝ አለ። እንደ እስራኤላዊ ራሱን የእግዚአብሔር ልጅ ነኝ ብሎ አይጠራም እንዴ? ይጠራል። ካያችሁ ለፈርዖን ሙሴ ምን በል አለው? እስራኤል የበኩር ልጄ ነው፣ የበኩር ልጄን ካለቀቅ እኔ የበኩር ልጅህን እገላለሁ በለው ብሎ ሙሴን የላከው ማን ነው? እግዚአብሔር ነው። እነርሱም ብዙ ቦታ ላይ መጻሕፍት ነቢያትንም መዝሙር መጻሕፍትንም ሌሎችንም መመርመር ትችላል፣ አባታችን ይሉታል። ግን ይሄ የልጅነት ጉዳይ እሱ ሜንሽን ያደረገው የልጅነት ጉዳይ እነሱ አባ እንደሚሉት አይደለም፣ ወይም ደግሞ እኛ ልጆች ነን እንደሚሉት አይደለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በሎስቲ ጠላት በሎስቲ የሚያስቆጣ ነገር በሎስቲ በእኔ ይገለጣል በሎስቲ እና ሁሉ ጊዜ ልጆች ነን እያሉ ነው የኖሩት። እሱ አባታችን ነው እያሉ ነው የኖሩት። ግን ልጅነት አባት ብለው ይጥሩት እንጂ ልጅም ነን ብለው ይሰይሙ እንጂ ሪል ልጆች አይደሉም። እና ጌታ ኢየሱስ እኔ የእግዚአብሔር ልጅ ነኝ ሲል የተቆጡበት መቆጣት ኖርማል ጉዳይ አይደለም። እሱም ልጅ ነኝ ያለበት ኢንቴንሽን እነሱ ልጅ ነን እንደሚሉት አይደለም። ለየት ያለ ነው። ክብር ለጌታ። እስቲ የኔ በሉ እስቲ ለየት ያለ ነው በሉ እስቲ። ኢየሱስ ጌታ ነው። እስቲ ከመጽሐፍ እናውጣ። ቆላስይስ ምዕራፍ 2 ከቁጥር 9 ላይ ቆላስይስ ምዕራፍ 2 ከቁጥር 9 ላይ በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራልና
በእርሱ የመለኮት ምን ሙላት። ስለዚህ እኔ ልጅ ነኝ ሲል የመለኮት ሙላት ያለብኝ የእግዚአብሔር ልጅ ነኝ እያለ ነው። ይሄ ያበሳጫቸዋል። ኢየሱስ ጌታ ነው። ይሄ ያበሳጫቸዋል። እኔ የመለኮት ሙላት ያለብኝ የማን ልጅ ነኝ እያለ ነው። ኦኬ እሺ ዕብራውያን መጽሐፍ ምዕራፍ 1ን ታወጣላችሁ። ምዕራፍ 1 ላይ ዕብራውያን መጽሐፍ ምዕራፍ 1 ላይ እንደዚህ ይላል ከቁጥር 3 ጀምሮ እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። እርሱም የክብሩ መንጸባረቅና የባህሪው ምንድነው? ምሳሌ ነው። እሺ ከዛን ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ዓለም ሳይፈጠር በፊት ኦሬዲ የተወለደው ልጁ እርሱ ነው። ኢየሱስ ጌታ ነው። እና ጌታ ኢየሱስ እኔ የእግዚአብሔር ልጅ ነኝ ሲል ዓለማት በነገራችን ጌታ ኢየሱስ ከማርያም ሲወለድ አይደለም የእግዚአብሔር ልጅ የሆነው። ቢፎር ከአባቱ ቅፍ ሲወጣ ያኔ ነው ልጅ የሆነው። ዓለምን ለመፍጠር ሲወጣ ነው ያኔ ልጅ የሆነው። ስለዚህ ያን ልጅነት ነው የጠቀሰላቸው። እኔ የእግዚአብሔር ልጅ ነኝ፣ ዓለም የተበጀው በእኔ ነው። አሜን አሜን። ይሄ የምታዩት ነገር ሁሉ የተፈጠረ ነው በእኔ ነው። በእኔ ውስጥ የመለኮት ሙላት አለ። እኔ የክብሩ መንጸባረቅና የባህሪው ምንድን ነኝ? ምሳሌ ነኝ። ሃሌሉያ። በነገራችን ላይ እኛ መሆን ማንችለው ስለኛ ልጅነት ሌላ ቀን አነሳለሁ። እኛ መሆን ማንችለው የመለኮት ሙላት በእኛ መሆን አይችልም። አሜን። ኢየሱስ ጌታ ነው። እኛ ግን የክብሩ መንጸባረቅና ምሳሌ መሆን እንችላለን። አሜን። ምክንያቱም እርሱን እያንጸባረክ እንድትመላለስ ተፈጥረሃል። ኢየሱስ ጌታ ነው። እርሱ በአንተ እንዲታይ ተፈልጓል። ዛሬ አንድ ሰው አለ ጠላት የሚያስቆጣ ድምጽ ካንተ አንደበት ይወጣል። ጠላትን የሚያበሳጭ ድምጽ ካንተ አንደበት ይወጣል። እስቲ እኔ በሉ እስቲ የእግዚአብሔር ልጅ ነኝ በሉ እስቲ። ስለዚህ አይሁድ የተቆጣው ጌታ ኢየሱስ እኔ የእግዚአብሔር ልጅ ነኝ ሲል እኛ ሰዎች ሁሉ አይሁዶች ዘመናቸው ሙሉ እኛ ልጆች ነን ሲሉ ወይም እሱ አባታችን ነው ሲሉ እንደኖሩት አይደለም። አባቴ ሲል የሚልበት ኢንቴንሽን አለ። ልጅ ነኝ ሲልም የሚልበት ኢንቴንሽን አለ። የመለኮት ሙላት በኔ ውስጥ አለ እያለ ነው። የክብሩ መንጸባረቅና የባህሪው ምሳሌ ነኝ። እንደገና ዓለማት ከመፈጠራቸው በፊት የወለደኝ የመጀመሪያ ፈርስት ቦርን ነኝ። በኩር ጃና ማአዳስ ሶብራዳና ማአዳስ በኩር ምንድነኝ እያለ ነው? ልጄ ነው። ኢየሱስ ጌታ። ኦኬ እሺ፣ ስለ ብሉይ ኪዳኑ ደግሞ ላንሳላችሁ። ካያችሁ ያዕቆብ የበኩር ልጄ ነው አላለም እግዚአብሔር። ያዕቆብ የምን ልጄ ነው አላለም። እስራኤል የበኩር ልጄ ነው ያለው። እስራኤል ሲል በዛ ሰዓት የነበረው እስራኤል ግን እዚህ ውስጥ ትንቢት አለ። ኢየሱስ ጌታ ነው። ራሱ ክራይስትን ነው እያለ ያለ። አሜን አሜን። እሱ በኩር ነው፣ እኛ ታናሽ ወንድሞቹ ነን። አሜን። የሚጠራጠር ሰው አለ? እኔ በሉ እስቲ የእግዚአብሔር በሉ እስቲ ልጅ ነኝ በሉ እስቲ። የሚስጥር ምናምን አይደለም፣ የንጉስ ልጅ ነህ። እኔ በሉ እስቲ የንጉስ ልጅ ነኝ በሉ እስቲ። አባት ብዬ በሉ እስቲ የምጠራበትን በሉ እስቲ የልጅነት መንፈስ በሉ እስቲ ተቀብያለሁ በሉ እስቲ። በነገራችን እሱ አባ ብሎ የሚጠራበት የልጅነት መንፈስ አለ። ያንኑ መንፈስ አንተ ተቀብለሃል። ስለዚህ ሰማይ ሃሌሉያ አይኖቹ ሁሉ ወደ ክርስቶስ እንደሆነ ወደ ኢየሱስ እንደሆነ ዛሬም አይኖቹ ሁሉ ወደ አንቺና ወደ አንተ ነው። አሜን። እስቲ እኔ በሉ እስቲ የክብሩ መንጸባረቅ የባህሪው ምሳሌ እሆናለሁ በሉ እስቲ። ያንጸባረቃችሁ ትቀጥላላችሁ። በስፍራ ሁሉ ሻይን ያረጋችሁ ትቀጥላላችሁ። በስፍራ ሁሉ የእርሱም መልክ በነገራችን ላይ ክርስቲያን የሚለው ስም እኮ ሲሚላር ቱ ክራይስት ማለት ነው አይደል እንዴ? ቲያን ማለት ሲሚላር ማለት ነው። በአንጾኪያ ነው ለመጀመሪያ ጊዜ አዩና እነዚህ አሉ ምድር ላይ ክርስቶስ ሲመላለስ ስላዩ ማለት ነው። እነዚህ ክርስቶስን ይመስላሉ፣ ሲሚላር ቱ ክራይስት ናቸው አሉ። ሰማይ ግን እኔና አንተን ሲመለከት ክርስቲያን ብሎ አይጠራም፣ ልጅ ብሎ ነው የሚጠራ። አሜን። እኔ አሕዛብ በሰጡኝ ስም አልሰይምም። ስሙ መጥፎ ነው እኮ አይደለም። ስሙ የአንጾኪያ ሰዎች ለክርስቲያኖች አሁን ለዚህ ጌታን ለምንከተል ሰዎች የሰጡት ስም መጥፎ ሆኖ እኮ አይደለም፣ ግን ሰማይ በዛ ስም አይጠራም። ልጆቼ ብሎ ነው የሚጠራ። እስቲ ልጁ ነኝ በሉ እስቲ፣ ልጁ ነኝ በሉ እስቲ። ጠላት ይስማ እስቲ ልጁ ነኝ በሉ እስቲ። ይሄ ያበሳጨዋል። ጌታ ኢየሱስም ሚራክል ማድረጉ አይደለም ጨለማውን ያበሳጨው፣ የሆነ ነገር ሲያደርግ አይደለም የተበሳጨው። የልጅነት የእግዚአብሔር ልጅ መሆኑን የገለጠበት ያ ነገር ነው ያበሳጨው። ዛሬም ደስም ያ ነገር አንተ ስትገልጥ ያበሳጨዋል።
አሜን። ኦኬ እሺ። አሕዛብ ሁሉ እኮ ከእግዚአብሔር ያልተወለደ ሁሉ እኔ የእግዚአብሔር ልጅ ነኝ ይላል እኮ። አባቱ ይላል። ግን አባቱ ሆኖ ነው እንዴ? አይደለም። አባት ሊሆን የሚችለው ከእርሱ ስትወለድ ነው። ኢየሱስ ጌታ ነው። አባት ሊሆን የሚችለው እርሱን ስትቀበል ነው። ለዛ እኮ ነው ዮሐንስ ወንጌል ላይ ለተቀበሉት ሁሉ ይላል በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? እኔ በሎስቲ የእግዚአብሔር በሎስቲ ልጅ ነኝ በሎስቲ የልጅነት በሎስቲ ስልጣን በሎስቲ ተሰጥቶኛል በሎስቲ። ሉቃስ 15 ላይ እንመጣለን። ኢየሱስ ጌታ ነው። ዛሬ መልካም ይሆናል። ዛሬ መልካም ይሆናል። ዛሬ መልካም ይሆናል። ጴጥሮስን ምን አለው? ማቴዎስ ወንጌል ምዕራፍ 16 ላይ እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኦኬ ጴጥሮስ ምን እያለ ነው? አንተ ኢየሱስ ነህ አለ። የሸዋ ማለት እኮ አዳኝ ማለት ነው። የሸዋ ማለት ኢያሱም የሸዋ ነው። የስሙ ትርጉም አዳኝ ማለት ነው። ግን አሁን እኔን የሰው ልጅን እናንተ እኔን ማን ትሉኛላችሁ? አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። አንተ መጀመሪያ የተቀባ ሃሌሉያ ፈርስት ቦርን የሆንክ ኢየሱስ ጌታ ነው። የመለኮት ሙላት ያለብህ የእግዚአብሔር ልጅ ነህ ነው ያለው። ከዛ ይሄንማ ስጋና ደም አልገለጠልህም ማለት ይሄን የእግዚአብሔር የአባቴ መንፈስ ነው የገለጠልህ አለው። ምክንያቱም ይሄ ነገር እኮ ከአዋቂዎች አስተማሪ ነን ከሚሉ መጻፍትን ከሚመረምሩ በመቅደስ ከማይጠፉ በምኩራብ መጽሐፍ ከሚያገላብጡ ሁሉ የተሰወረ ነገር እኮ ነው። እያዩ እንዳያዩ እንዳያስተውሉ የሰሙ እንዳያስተውሉ ሆነዋል። ግን አንድ አሳስጋሪ መጽሐፍ ሪፈር አድርጎ ማያቅ ጀስት ጌታ የመረጠው ሰው በዚህ ዓለም ሰዎች ሲታይ ዕውቀት የሌለው የሚመስለው ፒተር አንተማ ሚራክል ወርከር ነህ አላለው። አንተ የሆነ ነፃ አውጪ ነህ ወይም ደግሞ አሁን በቃ እስራኤልን ካለችበት ከሮም አገዛዝ ነፃ ልታወጣ የመጣህ ንጉሥ ነህ አላለው። አንተ የሕያው የእግዚአብሔር ልጅ ነህ። አንተ ክርስቶስ ነህ። አሜን። ክርስቶስ ነህ ማለት የተቀባ ነህ። የተቀባ ብቻ ሳይሆን ፈርስት ቦርን ነህ። ዓለም በአንተ ነው የተፈጠረው። አንተ የክብሩ መንጸባረቅ ነህ። የባህሪው ምሳሌ ነህ። የመለኮት ሙላት በአንተ ውስጥ ይኖራል። ከዛ ጌታ ይሄ ነገር አስደመመው። ምክንያቱም ይሄ ነገር ከዓለም አዋቂዎች የተሰወረ እግዚአብሔር በሞኞች የገለጠው ነገር ነው። ዛሬ በሚንቁ ፊት በአንተ የተከበረ ነገር ይገለጣል። ዓለም ሊገልጠው የማይችለው ነገር ባንቺ ይገለጣል። የዚህ ዓለም ገዢ ሊገልጠው የማይችል ነገር ባንተ ይገለጣል። ባንተ ይገለጣል። እስቲ እኔ በሎ እስቲ እርሱን ልመስል በሎ እስቲ ተጠርቻለሁ በሎ እስቲ። በነገራችን ዓለም ትመሰክራለች። ጌታን ስትመስለው ዓለም ራሷ ትመሰክራለች። ክርስቲያን ነኝ ማለት አይጠበቅብህ። ያዩ ሁሉ ይሄማ ጳውሎስን ይመስላል ይላል። ይሄማ ክርስቶስን ይመስላል። ምክንያቱም ጳውሎስ እኔ እርሱ እንደምመስል እኔን ምሰሉ ብሏል። ኢየሱስ ጌታ ነው። ይመሰክራሉ። ኢየሱስ ጌታ ነው። ግን ያ እንዲመሰከርልህ አንተ መጀመሪያ ባሪያ ለመሆንህን ማወቅ አለብህ። ለዛ እኮ ነው ሮሜ 8:15 ላይ አባት ብለን የምንጠራበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና የምትል ቃል አለች። ለባርነት የፍርሃትን መንፈስ አልተቀበላችሁም። ኦኬ እንደገና የሚል ቢፎር ባሪያዎች ነበራችሁ። አሁን እንደገና ባሪያ ያደርጋችሁ የሚፈልግ አለ። ሶስት ሰዎች እዚህ ጋር ቆሙ። ሶስት ሰዎች ጆሲ ቆም፣ ቢኒና ቤኪና። ሃሌሉያ ፊታችሁን አዙሩ። ኢየሱስ ጌታ ነው። እንግዲህ እነዚህ ሁሉ አንድ ሰው ናቸው። አንድ ብላችሁ አስቡ። ኢየሱስ ጌታ ነው። መጀመሪያ ባሪያ ነው። ሃሌሉያ። አሁን ደግሞ የእግዚአብሔር ልጅ ነው። መጀመሪያ ባሪያ ነው። አሁን የእግዚአብሔር ልጅ ነው። እና አሁን የእግዚአብሔር ልጅ በሆነ ጊዜ ባሪያ በሆነ ጊዜ አየሩ ላይ ባለው አለቃ መንፈስ ፍቃድ ይመላለስ ነበር። አየሩ ላይ ባለው ክፉ መንፈሳዊ ሰራዊት ክፉ በጨለማው ሲስተም ነው ሲመላለስ የነበረው። አሁን የእግዚአብሔር ልጅ ከሆነ በኋላ ግን እሱን ኮንትሮል የሚያደርገው የእግዚአብሔር መንፈስ አለ። አሜን። እንደ አባቱ ፈቃድና ነው የሚወጣው የሚገባው።
ክፉ በሱ ላይ አይሰለጥንም። እና ጳውሎስ ሲጽፍ አባ አባት ብለን የምንጠራበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለባርነት እንደገና ሲል ቢፎር ባሪያ ነበርክ እያለ ነው። ቢፎር ባሪያ ለነበርክበት ነገር የፍርሃት መንፈስን አልተቀበልክም። ስለዚህ ባሪያ ላይ ያደርግ የሚጎትተዋል ከልጅነቱ ወደዛ ላይ ያስገባው የሚፈልጋል። ሚስተር እዚህ ጋር ያለው ዮሲ ባንታ ይሆን እና ወደዛ ጎትቶ ማድረግ የሚፈልጋል። ወደ ቀድሞ ማንነት ማምጣት የሚፈልጋል። ሰማይ ደግሞ አይ አባ እያልክ ያን የልጅና የአባት ፌሎሺፕ እያደረክ ቀጥል እንጂ ተመልሰ ባሪያ አትሁን እያለ ነው። ዛሬ አንድ አማኝ አለ። ዛሬ ሊጎትት የወጣው ወድቋል። እኔ በሎስቲ አባ አባት ብዬ በሎስቲ የምጠራበትን በሎስቲ የልጅነት መንፈስ በሎስቲ ተቀብያለሁ በሎስቲ እንደገና በሎስቲ ለባርነት በሎስቲ የፍርሃትን መንፈስ በሎስቲ አልተቀበልኩም በሎስቲ ባሪያ ላይ አድርጌ ያለው ያ የፍርሃት መንፈስ ተወግዷል። አንዴ በመስቀል ላይ ተጠርንቋል። አሁን የእግዚአብሔር ልጅ ነህ። አባ የምትልበት መንፈስ በውስጥ አለ። ያ መንፈስ ብቻ ይንቀሳቀሳል። ያ መንፈስ ብቻ ይንቀሳቀሳል። የእግዚአብሔር ልጅ ነህ። ተቀመጡ። ኢየሱስ ጌታ ነው። ስለዚህ ይሄን የልጅነት መንፈስ እያንቀሳቀስክ እንድትኖር ነው የሚፈልገው። ጨለማው ደግሞ ይሄን የልጅነት መንፈስ ታጣጥም ስለማይፈልግ ማባበያ ያቀርብልሃል። ማባበያ ያቀርብልሃል። ካያችሁ ሉቃስ 15 ላይ መጣለው ብያችሁ ነበር፣ አረሳውም። ሉቃስ 15 ላይ የጠፋውን ልጅ ስታዩ ዝም ብሎ ተነስቶ አይደለም እኮ ድርሻዬን ስጠኝ ብሎ ሄደው። ኦሬዲ ታሪኩ የሚነግረን ድርሻዬን ስጠኝና ብሎ እንደሄደ ነው የሚናገረው። ግን ሁሉም አውትፑት የሆነ ኢንፑት አለው። ሁሉም እንዲያደርጋለህ የምትለው ነገር ሁሉ ከጀርባ የሆነ የገባ ነገር አለ እና የገባበት ነገር አለ። ውጪውን ሲያማረው ማለት ነው። ከዛ ድርሻዬን ስጥ፣ እኔ በመብቴ እያዘዝኩ መኖር ፈልጋለሁ። ታናሽ ልጅ ሄደ። ከዛን ድርሻውን ተጠቀመ፣ በላ፣ ጨረሰ፣ ከጋለሞቶች ጋር ጨረሰ። ያለውን ገንዘብ ሁሉ ከጨረሰ በኋላ በዛ ምድር ድርቅ ሆነ። ድርቅ ሲሆን የሚበላው ጠፋ። ሰው ጋር ተዳብሎ መኖር ጀመረ። ተዳብሎ ማለት ተጠግቶ መኖር ጀመረ። ኢየሱስ ጌታ ተጠግቶ እየኖረ ያኖረው የነበረ ሰው አሳማ ጠባቂ ያደረገው። አሳማ ጠባቂ ያደረገውና አሳማዎችን እያበላ ምግብ እያበላ፣ አሳማ የሚበላው ነገር በጣም ነው የሚያስጠላው። አሳማ ምግብ እያበላ አሳማዎቹ የሚበሉትን ምግብ ለመብላት ይመኝ ጀመረ። ከዛ ትዝ ሲለው አባቴ ቤት ያሉ ሙያተኞች ማለት አባቴን የሚያገለግሉ ታላቅ ወንድሙን አይደለም ያነሳው፣ አባቴ ቤት ያሉ ሙያተኞች እህል የሚተርፋቸው አይደለ እንዴ? እኔ እዚህ ለምን አባቴ ቤት እንደ ልጅ ባይሆን እንደ ባሪያ እኖራለሁ። ምክንያቱም እዛ የተሻለ ነገር አለ። በነገራችን ላይ በእግዚአብሔር ስር እንደ ልጅ እንኳን ባትኖር እንደ ባሪያ መኖር በህልውና ውስጥ ይመረጣል። ግን እግዚአብሔር ሰማይ ልጁን ልኮ ዋጋ የከፈለበትን ልጅነት ዝም ብዬማ አጣጥመዋል። አሜን። እኔ በሎስቲ የእግዚአብሔር በሎስቲ ልጅ ነኝ በሎስቲ የእግዚአብሔር ልጅ ናችሁ። አሜን። እና ተመለሰ። አባቴ ቤት ብመለስ አለ። ሲመለስ አባት ሁሉ ጊዜ ደጅ ላይ ቆሞ ይጠብቃል፣ ይመጣ ይሁን ብሎ ማለት ነው። ሲያየው ልብሱን አውልቆ አለ። ከሁሉ የተሻለ ልብስ ለበሰ። ሉቃስ 15 ማየት ትችላላችሁ። ከዛ ከሁሉ የተሻለ የሰባ ፍሪዳ ታረደለት። ያ ብቻ አይደለም፣ ቀለበት ኮቨናንት፣ ከዚህ በኋላ ከኔ ስር ነው ተባለ። አሜን አሜን። ከዛ እየተጨፈረ ያለ የቤቱ ሴሬሞኒ የጠፋው ተገኝቷል ብሎ ሴሌብሬት እየተደረገ ያለ ታላቅ የው ልጅ መጣ። እንዴ ይሄ ሁሉ ዘፈን ምንድነው? ይሄ ሙዚቃ፣ ይሄ ድግስ፣ ይሄ ጭፈራ ምንድነው ሲል አይ ጠፍቶ ነበር ተገኘ፣ ሞቶ ነበር ተነሳ፣ ያጣሁትን ልጄን አግኝቻለሁ፣ ለሱ ነው ይሄ የሚደረገው። አሃ እኔ ይሄን ሁሉ ዘመን እንደ ባሪያ ሳገለግል፣ ሰማይ እንደ ባሪያ እንድታገለግለው አይፈልግም። ኢየሱስ ጌታ ነው። እንደ ልጅ እንድታገለግለው ይፈልጋል። አሜን። ምክንያቱም ማገልገል ጥሩ እኮ ነው፣ እንደ ባሪያ ማገልገሉ ጥሩ ነው። ግን መብቱን አልተጠቀመም። እኔ ከሁለቱም ወስደው ነገር አለ። ይሄኛው መብቱን መጠቀም ያውቃል የጠፋው፣ ግን የመብቱን ወስዶ የት መጠቀም እንዳለበት አያውቅም። በህልውና ውስጥ መጠቀም እንዳለበት አያውቅም። ክብር ባለበት ውስጥ መጠቀም እንዳለበት አያውቅም። መኮብለል ነው የያዘው። ከአባት ፕሬዘንስ
ወደ ራሱ ፈቃድ በራሱ ፈቃድ ወደሚወጣበት ወደሚገባበት ነው መሄድ የፈለገው። ያኛው ደግሞ በህልውና ውስጥ ሆኖ የበይ ተመልካች ነው። ምናልባትም ከሱ በላይ እቤት የሚያገለግሉ የአባቱ ሙያተኞች ከሱ በላይ ከታላቅየው ልጅ በላይ ዘንጠው ሊኖሩ ይችላሉ። ለምን ካላችሁ ይሄኛው መብቱን አላወቀም። ዛሬ የነቃ ክርስቲያን ትሆናለህ። ታውቃላችሁ ጌታ ኢየሱስ በምድር ሲመላለስ ፉሊ ተጠቅሟል ልጅነቱ በምድር በፊት ቢፎርም በምድርም በስጋም በተገለጠ ጊዜ አባ አባት እያለ ይጠራዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ራሱ ኢንድ ታይም ላይ ራሱ የሚያደርጉትን እንኳን አያውቁምና ይቅር በላቸው ያለው አባ አባት ብሎ እያንዳንዱ ቦታ ላይ አባቱን ይጠራል። ለኛስ እግዚአብሔር አባት ሆይ አንልም። ጭራሽ እንዲሁ ጸሎት ከተነሳ አባትነትን ከማንሳት ይልቅ እግዚአብሔርንም እንደ አባት በነገራችን ላይ አንድ ሰባኪ እንዲሁ ሲናገር ምን ሰማው? ለኢትዮጵያዊ የእግዚአብሔርን አባትነት መስበክ ይከብዳል አለ። ምክንያቱም ባሳደገው አባት ነው የሚያየው። ለፈረንጅ ቀላል ነው አለ። ኢየሱስ ጌታ ነው። ትንሽም ቢጠጋጋል ይገባዋል። ዛሬ ጸልያለሁ። ምናልባት በቃ የሚደበድብ አባት ካለ እሱን እርሳው። የእርሱ አባትነትና ይሄ የእግዚአብሔር አባትነት ይለያያል። አንድያ ልጁን ሰጥቶ ልጆች አድርጎናል። ልጆች አድርጎን ደግሞ እኛ መብታችንን ሳናክ ስንንቀሳቀስ ሰማይ ይቆጣል። አሜን አሜን። ያዝናል። የጌታ መንፈስ ራሱ ያዝናል። ኢየሱስ ጌታ ነው። ዛሬ ጸልያለሁ።